ሰላም ሰላም ውድ የቻናላችን ተከታዮች እንዴት ናችሁ? ሰው ትምህርታችን ሰሞኑን እንደቀጠለ ነው። ስለ ቴንስ ከዚህ በፊት የሰራው ጥያቄዎች አሉ። እንዲሁም ደግሞ ስለ ሶስቱም የቴንስ አይነቶች የሰራው ቪዲዮ አለ። ሶስቱም ቪዲዮ መመልከት ትችላላችሁ። ስለ እያንዳንዱ ቴንስ ደግሞ ሞስት ኦፍ ዘ ታይም ግራም ያጋቡ ቴንሶች አሉ። ስፔሻሊ ፕሬዘንት ፐርፌክት ቴንስ እንዲሁም ደግሞ ፓስት ፐርፌክት ቴንስ የመሳሰሉ ቴንሶች ብዙ ጊዜ ግራ ያጋባሉና ስለነሱ እያንዳንዱን ጥያቄ ስለ እያንዳንዱ ቴንስ ጥያቄ እየሰራ እንሄዳለን ማለት ነው። ከዚህ በፊት የሰራዋቸው ጥያቄዎችም አሉ። እነሱን ጥያቄዎች መመልከት ትችላላችሁ። ዛሬ አንዱን ብቻ ስለ ፕሬዘንት ፐርፌክት ቴንስ ጥያቄዎች ቢያንስ አትሊስት እስከ 50 የሚደርሱ ጥያቄዎች እንሰራለን ማለት ነው። እናንተም ቤቱን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ጀምሩ። ይሄ ፕሬዘንት ፐርፌክት ቴንስ ማለት አክሽኑ ፓስት ላይ ወይም ደግሞ ኃላፊ ጊዜ ላይ ተፈጽሞ ነገር ግን ስቲል ናው ኢፌክቱ ወይም ደግሞ ሪዛልቱ የሚታይ ከሆነ ኢት ኢዝ ፕሬዘንት ፐርፌክት ቴንስ ይባላል ማለት ነው። ስትራክቸሩን ስናይ ሳብጀክት ፕላስ ሃቭ ኦር ሃዝ ፕላስ ቨርብ ስሪ ነው። ሳብጀክቱ ኢፍ ኢት ኢዝ ሲንጉላር ከሆነ ሃዝ እንጠቀማለን፣ ኢፍ ኢት ኢዝ ፕሉራል ከሆነ ደግሞ ሃቭ እንጠቀማለን። ከዛም ቨርብ ስሪ ደግሞ ፎር ሲንጉላርም ፎር ፕሉራልም ነው ቨርቡ የሚሆነው ማለት ነው። ቤስድ ኦን ዛት ጥያቄዎች አትሊስት አንድ 50 ጥያቄዎች እንሰራለን። ሌትስ ዱ ኢት። the first one is she does finished her homework. She does finished her homework. A finished የሚለው it is verb 3 ነው ማለት ነው። she የሚለው ደግሞ it is a singular subject ነው። if it is singular subject ከሆነ we use has እንጠቀማለን ማለት ነው። she has finished her homework። ስለዚህ እሷ የቤት ስራዋን ጨርሳለች። ከጀመረች ታይሙ አይታወቅም። ስለዚህ ፓስት ላይ ነው ጀመረችው። ነገር ግን አሁን ላይ ስቲል ናው የቤት ስራዋን ስትሰራ ነበር እና አሁን ጨርሳለች ነው ሐሳቡ። ስለዚህ she has finished her homework ይሆናል ማለት ነው። ሁለተኛ they dash gone to the market. they dash gone to the market. ገን የሚለው it is the past participle of go ነው። ስለዚህ የጎ verb ስሪው ማለት ነው it is ገን ነው ማለት። ስለዚህ they የሚለው it is a plural form ስለሆነ we use have ነው የምንጠቀመው ማለት። ስለዚህ they have gone to the market። እነሱ ገበያ ሄደዋል ነው። and ሶስተኛ I dash eaten lunch. eaten የሚለው it is verb 3 of eat ነው አይደለ? ስለዚህ I ደግሞ it is consider as እንደ plural consider ስለምትደረግ have ነው የምትወስደው። ስለዚህ I have eaten lunch። ስለዚህ ምሳዬን በልቻለሁ። ምሳዋን መብላት ከጀመረች it is uncertain ወይም ደግሞ unspecified time ሊሆን ይችላል ወይም ያልተገለጸ ታይም ሊሆን ይችላል። ምንድነው ምሳዋን በልታለች ማለት ነው። and አራተኛ he dash visited አዲስ አበባ። he dash visited አዲስ አበባ። he የሚለው ነገር it is a singular subject ነው። if it is a singular subject ከሆነና ደግሞ verb 3 ከሆነ visited it is the past participle of visit ነው። ስለዚህ he የሚለው singular ስለሆነ we use has ይሆናል ማለት። ስለዚህ he has visited አዲስ አበባ። እሱ አዲስ አበባ ጎብኝቷል። and አምስተኛ we dash completed the work. we dash completed the work. we የሚለው it is a plural subject ነው and completed የሚለው ደግሞ it is past participle ነው ማለት ነው። ስለዚህ we የሚለው plural so we use have ይሆናል ማለት። ስለዚህ we have completed the work አይደለ? እኛ ስራችንን ጨርሰናል። ስራቸውን ከጀመሩ it is unspecified on time ነው ወይም ደግሞ ቀደም ብሎ ስራቸውን ጀምሯል። ነገር ግን ኢፌክቱ still now to the present እየታየ ነበረ ማለት ነው። and ስድስተኛ she does never seen a lion. she does never seen a lion. ስለዚህ she የሚለው it is singular subject ስለሆነ we use has ይሆናል። ስለዚህ she has never seen a lion. እሷ በፍጹም አንበሳ አይታ አታውቅም ማለት ነው። and ሰባተኛ I dash lost my keys. lost የሚለው it is past participle ነው ማለት ነው። ስለዚህ I የሚለው it is as a plural subject ነው የሚወሰደው። ስለዚህ ኮንሲደር የሚደረገው ስለዚህ correct answer it is B ይሆናል ማለት ነው። I have lost my keys ይሆናል ማለት ነው። and ስምንተኛ they dash not arrived yet. they dash not arrived yet. they arrived የሚለው it is a past participle of arrive ነው። they የሚለው ደግሞ it is a plural subject ነው። if it is a plural subject ከሆነ we use have እንጠቀማለን ማለት። ስለዚህ they have not arrived yet። ስለዚህ እነሱ አልደረሱም ወይም ደግሞ ገና ናቸው ማለት። ስለዚህ መንገድ ላይ ናቸው ነገር ግን አልደረሱም ማለት ነው። and ዘጠነኛ he dash broken the window. a broke የሚለው it is past participle of break ነው። ስለዚህ የሚለው ደግሞ it is a singular subject ስለሆነ we use has እንጠቀማለን ማለት። ስለዚህ he has broken the window ይሆናል ማለት ነው። and አስረኛ we dash lived here for 5 years. ስለዚህ lived የሚለው ነገር it is a past participle of live ነው። ስለዚህ we የሚለው ደግሞ it is plural subject ነው። we use have እንጠቀማለን። ስለዚህ we have lived here for 5 years። ስለዚህ እኛ እዚህ ለ5 አመታት ኖረናል። ስለዚህ መኖር ከጀመሩ ቆይተዋል ነገር ግን still for 5 years ኖረዋል ማለት ነው። and 11ኛ she does written a letter. she does written a letter. written የሚለው it is a past participle of write ነው ማለት ነው። she የሚለው ደግሞ it is a singular subject ነው። for a singular subject we use has. ስለዚህ she has written a letter. እሷ ደብዳቤ ጽፋለች ማለት ነው። and 12ኛ I dash never been to ባህር ዳር. I dash
never been to ባህር ዳር። ስለዚህ I የሚለው it is a plural subject ነው so we use have ስለዚህ I have never been to ባህር ዳር ይሆናል ማለት ነው። they dash already finished so finished ደግሞ it is a past participle of finish ነው ስለዚህ they የሚለው ደግሞ it is a plural subject ነው so for a plural subject we use have ይሆናል ማለት ስለዚህ they have already finished ስለዚህ already ስራቸውን ጨርሰዋል ማለት ነው so 14ኛ he dash just left so he የሚለው it is a singular subject so for a singular subject we use has ስለዚህ he has just left ይሆናል ማለት ነው and 15ኛ we dash seen that movie ስለዚህ we የሚለው it is a plural subject ነው seen ደግሞ it is the verb 3 of see ነው so we use have ይሆናል ማለት so we have seen that movie ያንን ሙቪ አይተነዋል so ከዚህ በፊት ሙቪውን አይተዋል but መች እንዳዩ ምናምን unspecified የሆነ ታይም ነው ነገር ግን ሙቪውን አይተውታል ማለት ነው and 16ኛ she dash cooked dinner ስለዚህ she የሚለው it is a singular subject ነው for a singular subject we use has ነው የምንጠቀመው ማለት ስለዚህ she has cooked the dinner ስለዚህ እሷ እራት አብስላለች ስለዚህ እራት ማብሰል ከጀመረች it is ቆይታለች ማለት ነው it is past tense ነው ማለት ነው ቀደም ብላ ነው የጀመረችው ነገር ግን still ነው ምን እያደረገች it is cook እያደረገች እያበሰለች ነው ማለት ነው 17ኛ I dash read this book before አይደለ ስለዚህ I know it is a plural subject so we use have ይሆናል ማለት ስለዚህ I have read this book before ስለዚህ ከዚህ በፊት የመጽሐፍ አንብቤዋለሁ so the action is completed ነገር ግን effect ወይም ደግሞ ሪዛልቱ still ነው እየታየ ነው ማለት ነው and 18ኛ they dash visited their grandparents so they የሚለው it is a plural subject ነው so we use have ነው የምንጠቀመው ማለት ስለዚህ they have visited their grandparents ይሆናል ማለት and 19ኛ he dash finished the exam so he የሚለው it is a singular subject we use has እንጠቀማለን ማለት so he has finished the exam ስለዚህ እሱ ፈተናውን ጨርሷል so recently ነው ማለት ነው ወይም ደግሞ በቅርቡ ነው ፈተናውን የጨረሰው ነገር ግን effect to the present እየታየ ነበር ወይም ደግሞ still now effect እየታየ ነበር ነገር ግን ፈተናውን የጨረሰው በቅርቡ ነው ማለት ነው and we dash clean the house so we የሚለው it is a plural subject ነው so we use have ይሆናል ማለት so we have cleaned the room we have cleaned the house so እኛ ቤቱን አጽድተነዋል so ቤቱን ማጽዳት ጀምረው ነበር it is a past form ነው so ነገር ግን ቤቱን ማጽዳት የጨረሰው መቼ ነው it is now ነው ማለት አሁን የጨረሰው ስለዚህ የሆነ አክሽኑ ፓስት ላይ ተፈጽሞ ወይም ደግሞ ሪሰንት ቅርብ በሆነ ሰዓታት ውስጥ ተፈጽሞ ነገር ግን ኢፌክቱ ወይም ደግሞ ውጤቱ ስቲል ነው የሚታይ ከሆነ it is present perfect tense ይባላል ማለት ነው and 21ኛ she does not done her homework ስለዚህ she የሚለው it is a singular subject ስለሆነ we use has ይሆናል ማለት ስለዚህ she has not done her homework እሷ የቤት ስራውን አልሰራችም 22ኛ I dash not seen him today so seen የሚለው it is a past participle of verb 3 ነው verb 1 ነው so I የሚለው it is a plural subject so we use have ስለዚህ I have not seen him today and 23ኛ they dash not completed the task so they የሚለው ነገር it is a plural subject ስለሆነ we use have ይሆናል ማለት ነው so they have not completed the task ይሆናል ማለት ነው and 24ኛ he dash not called me ስለዚህ he የሚለው it is a singular subject ስለሆነ we use has እንጠቀማለን he has not called me and 25ኛ we dash not finished yet ስለዚህ we የሚለው it is a plural subject so we use have እንጠቀማለን ማለት ስለዚህ we have not finished yet and 26ኛ dash you finished your homework ስለዚህ በጥያቄ መንገድ ደግሞ ሲመጣልን have እና hasን ስንጠቀም በጥያቄ መንገድ ሲመጣልን ደግሞ if it is a subject is plural ከሆነ we use have እንጠቀማለን if it is a subject is singular ከሆነ we use has ይሆናል ማለት ስለዚህ you የሚለው ነገር it is a plural subject ስለሆነ we use have ይሆናል ማለት ስለዚህ have you finished your homework የቤት ስራን ጨርሰሻል ወይም ደግሞ የቤት ስራሽን ጨርሰሻል so it is a question form ነው ጥያቄ ምልክት ነው ማለት ነው and 27ኛ also it is a question form ነው dash eaten breakfast ስለዚህ she የሚለው it is a singular subject ስለሆነ we use has እንጠቀማለን ማለት ስለዚህ has she eaten breakfast ይሆናል ማለት ነው ስለዚህ እሷ ቁርሷን በልታለች ወይ ይሆናል ማለት ነው and 28ኛ they arrived ስለዚህ
እዛ የሚለው ነገር it is a plural subject ስለሆነ we use have ይሆናል ማለት ነው። ስለዚህ have they arrived so have they arrived ይሆናል። ስለዚህ እነሱ ደርሰዋል ወይ? ስለዚህ it is a question form ነው ማለት ነው። and 29ኛ dash he gone to school so he የሚለው ነገር it is a singular subject ስለሆነ we use has ይሆናል ማለት ነው። so has he gone to school እሱ ወደ ትምህርት ቤት ሄዷል። so it is a question form ነው ማለት ነው። and 30ኛ dash we met before አይደለ so we know it is a plural subject so we use have ይሆናል ማለት ነው። have we met before ከዚህ በፊት ተገናኝተናል so it is a question form ነው ማለት ነው። and 31ኛ she has dash her homework እዚህ ጋር ደግሞ verb ነው የምናስገባው subject plus have or has plus verb 3 ነው የሚሆነው ማለት ነው subject አይደለ so based on that she has dash her homework ስለዚህ እዚህ ጋር do did done አይደለ so the base verb it is do ነው so የዱ past participle ማለት it is done ነው ማለት ነው ስለዚህ she has done her homework so እሷ የቤት ስራዋን ሰርታለች ይሆናል ማለት ነው so 32ኛ ደግሞ I have dash a letter ስለዚህ I it is the subject plus have or has plus verb 3 ከሆነ it is present perfect tense form ነው የሚሆነው ማለት ነው ስለዚህ present perfect tense form የሚሆን ከሆነ always verb it is past participle ነው መሆን ያለበት ማለት ነው so based on this ከተሰጡት አማራጮች ውስጥ right ነው so right የሚለው ነገር it is the base verb ነው so it is base verb-ን ካወቃችሁ በኋላ የbase verb-ን verb 3 ነው የምትፈልጉት ማለት ነው so based on this it's the correct answer is C ይሆናል ማለት so I have written a letter እኔ ደብዳቤ ጽፌያለሁ ስለዚህ ደብዳቤ መጻፍ ከጀመረች ሪሰንትሊ ነው አክሽኑ ኮምፕሊትድ የሆነው ወይም ደግሞ የተፈጸመው ነገር ግን ስቲል ነው ምን ኢፌክቱ እየታየ ነው ማለት ነው and 33ኛ they have dash the food አይደለ so a eat b ate and c eaten so they have የሚል ከሆነ always subject to have or has ተከትሎ የሚመጣ ከሆነ always verb ምንድነው የሚሆነው it is past participle verb ነው የሚሆነው ማለት ነው ወይም ደግሞ verb 3 ነው የሚሆነው ማለት ነው so based on this they የሚለው ነገር it is a plural subject ስለሆነ we use they have dash the food አይደል የሚለው ስለዚህ verb የሚሆነው የኢት ነው የሚሆነው it is verb 3 ነው verb 2 ነው verb 1 ነው የሚሆነው ማለት ነው የverb 1 ወይም ደግሞ base verb verb 3 ማለት ነው it is eaten ነው ማለት ስለዚህ they have eaten the food ስለዚህ እነሱ ምግብ በልተዋል and 34ኛ he has dash the door so he it is a singular subject ነው singular subjectን ተከትሎ ደግሞ has አለ so subject plus has or have ከሆነም always verb የሚሆነው it is verb 3 ነው የሚሆነው ማለት ነው ስለዚህ እዚህ ጋር base verb it is open ነው so የopen ደግሞ verb 3 ወይም ደግሞ it is past participle it is ማንኛው it is open ይሆናል ማለት ነው ስለዚህ he has opened the door so በሩን ከፍቷል and 35ኛ we have dash the game ስለዚህ win won and winning so the correct answer is it is won ነው ማለት ነው it's won is the past participle of win ነው ማለት ነው and 36ኛ she has dash her case ስለዚህ lost and losing so correct answer ማለት is lost ነው ማለት lost it is a past participle of lost ነው ማለት ነው and 37ኛ I have dash my work so finished finishing so the correct answer is ማለት finished ነው ማለት because it's past participle ወይም ደግሞ verb 3 ነው የምንጠቀመው ማለት ነው and 38ኛ they have dash to school ስለዚህ go went gone ስለዚህ የጎ past participle ማለት is gone ነው ማለት ስለዚህ they have gone to school ይሆናል ማለት ነው and 39ኛ he has dash a car bought so the correct answer is bought it is the past participle of buy and 40ኛ we have dash a movie see so the correct answer is it is seen because ምንጊዜ subject plus has or have plus የሚቀጥለው verb የሚሆነው it is past participle ወይም ደግሞ verb 3 ነው የሚሆነው ማለት ስለዚህ በዚህ መሰረት የሲ past participle ወይም ደግሞ verb 3 it is seen ነው and 41ኛ she has dash the book ስለዚህ reading reads so ይሄ አንዳንድ verboች verb 1 verb 2 እና verb 3 ያቸው ተመሳሳይ የሆኑ verboች አሉ like put cut and read ስለዚህ maybe pronounce እናደርጋቸው ሊለያይ ይችላል እንጂ እንትናቸው ስፔሊንጋቸው እና ደግሞ ሚኒንጋቸው ተመሳሳይ ስለዚህ አንዳንድ verboች የማይቀየሩ verboች አሉ ማለት ስለዚህ she has read the book so correct answer ማለት is read ይሆናል ማለት ነው
and 42ኛ I have dash my bag I have dash my bag ስለዚህ find found find so the correct answer is found ይሆናል found is the past participle of find ነው ማለት ነው and 43 they have dash the lesson they have dash the lesson ስለዚህ understand understood understanding so the correct answer is understood understood it is a verb 3 of understand ስለዚህ they have understand understood the lesson so እነሱ ለሰኑን ወይም ደግሞ ትምህርቱን ተረድተውታል ነው so ይሄ understood የሚለው it is a past participle of understand ነው ማለት ነው and 44ኛ he has dash the work he has dash the work completed and completing the correct answer is completed because ምንጊዜም subject plus or subject plus have or has plus የሚመጣው verb የሚሆነው it is past participle ወይም ደግሞ verb 3 ነው የሚሆነው ማለት ስለዚህ he has completed the work ይሆናል ማለት ነው and 45ኛ we have dash here before we have dash here before we have dash here before ስለዚህ been being so the correct answer is been ነው የሚሆነው ስለዚህ we have been here before we have been here before so ከዚህ በፊት እዚህ ነበረ ስለዚህ እዛ መኖራቸው it is recently የሆነ ነገር ነው ነገር ግን ከቀደም ብሎ ወይም ደግሞ before little time በፊት ምንድነው ተፈጽሟል ስለዚህ ከዚህ በፊት እዚህ ጋር ነበርን ሲሉ it is action completed ሆኗል recently ነገር ግን future እንትኑ ሪዛልቱ እየታየ ነው ማለት ነው and 46ኛ she has dash a song she has dash a song sing sang and sang correct answer ማለት ሲ ነው ማለት ነው because a sang ነው it is a past participle of sing ነው ማለት ነው and 47ኛ I have dash tea I have dash tea ስለዚህ drink drank and drank ስለዚህ correct answer ማለት drank ነው የሚሆነው ማለት because it is a past participle of drink ስለሆነ ማለት ነው 48 they have dash the answer they have dash the answer ስለዚህ now knew now so the correct answer is now ነው የሚሆነው because it is a past participle of now ስለሆነ ማለት ነው 49 he has dash the truth he has dash the truth told telling the correct answer is told no because told it is a past participle of tell ስለሆነ ማለት ነው 50ኛ we have dash our teacher we have dash our teacher meet and meeting so the correct answer is meet ስለዚህ አንዷ it is cancel ትደረጋለች ማለት ነው it is past participle and past tense ሲሆኑ past participle past tense ሲሆኑ it's a met የምትለው የዚች አንዷ ትጠፋና it is met ይሆናል ማለት ስለዚህ we have met our teacher ይሆናል ማለት ነው 51ኛ she has dash the window she has dash the window break broke broken so the correct answer it is ማለት it's broken it's a past participle or verb 3 of break ስለሆነ and 52ኛ I have dash my phone I have dash my phone lost losing so correct answer it is lost ይሆናል ማለት ስለዚህ I have lost my phone so እኔ ስልኬን አጥቼዋለሁ so ስልኳ recently ነበረ ነገር ግን before ስፔሲፊክ ኮነ ታይም በፊት ነው ስልኳ ጠፍቶባታል ማለት ስለዚህ ኮምፕሊትድ ሆኗል አክሽኑ ነገር ግን ሪሰንትሊ ኢፌክት ወይም ደግሞ ውጤቱ እየታየ ነው ማለት ስለዚህ I have lost my phone ነው ማለት ነው 53 they have dash the problem they have dash the problem solved so the correct answer ማለት is solved ይሆናል ማለት ስለዚህ they have solved the problem ይሆናል ማለት ነው and 54ኛ he has dash the news he has dash the news so hearing so the correct answer it is ማለት it is heard ነው ማለት so he has heard the news ይሆናል ማለት ነው and 55ኛ we have dash our homework 55 we have dash our homework did done so the correct answer it is ማለት it is done ነው ማለት ስለዚህ we have done our homework ስለዚህ የቤት ስራችንን ጨርሰናል ወይም ደግሞ የቤት ስራችንን ሰርተናል ማለት ስለዚህ አክሽኑ ከጀመሩት ትንሽ ቆይት ብሎ ወይም ደግሞ ፓስት ላይ ነው ጀመሩት ነገር ግን አሁን ላይ በቅርቡ ነው ጨረሱት ማለት ነው so before recently የተፈጸመ አክሽን ከሆነና ኢፌክቱ ስቲል ነው የሚታይ ከሆነ it is present perfect tense ይባላል ማለት ነው so this is all about the present perfect tense questions ነው ማለት ነው አጠቃላይ
the perfect tense የሰራናቸው ጥያቄዎች ናቸው። ሶ present perfect tense ማለት አክሽኑ ፓስት ላይ ተፈጽሞ ወይም ደግሞ ሪሰንት ላይ ተፈጸመ አክሽን ሆኖ ነገር ግን ሪዛልቱ ወይም ደግሞ ኢፌክቱ ስቲል ነው ቱ ዘ ፕሬዘንት የሚታይ ከሆነ ኢትስ ፕሬዘንት ፐርፌክት ቴንስ ይባላል። ሶ ስትራክቸሩ ደግሞ ሳብጀክት ፕላስ ሃቭ ኦር ሃዝ ፕላስ verb 3 ነው የሚሆነው። ሶ it is if the subject is singular ከሆነ has ይሆናል። if the subject is plural ከሆነ ደግሞ have ይሆናል ማለት ነው። በዚህ መሰረት በቀላሉ መስራት ትችላላችሁ ማለት ነው። ሶ ምንጊዜም subject plus have or has ሲመጣ የሚሆነው verb ደግሞ it's verb 3 ወይም ደግሞ past participle ነው የሚሆነው ማለት ነው። ሶ በጣም አመሰግናለሁ ስለተከታተላችሁን። ሶ ያልገባችሁ ነገር ካለ ደግሞ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ሌላም እንዲሰራላችሁ የምትፈልጉት ነገር ካለም ደግሞ መጠየቅ ትችላላችሁ ማለት ነው። ሶ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው